እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሰብስክራይብ ላይክ ሼር አድርጋችሁ አድርሱልኝ ማለት ነው። እንድታደርሱልኝ የምፈልገው በመጀመሪያ ደረጃ ለብሩኬ ውሽማ ነው መናገር የምፈልገው። እሱ ምንድነው በዚህ ደረጃ እንዴት ነው የተዳፈርሽን? ለምን ካልሽ የኔ እናት እንዴት ነው በዚህ ደረጃ የተዳፈርሽን? ምን አስበሽ ነው? ምን አልመሽ ነው? ምንድነው በዚህ ደረጃ ፊጥ የሚያረግሽ ማለት ነው? ለምን ካልሽ እንዴት ነው ከሰው ቤት ገብተሽ በዚህ ደረጃ ልትናገር እየቻልሽው ነው? ወይስ ቤተሰብ የለሽም? ቤተሰብ ከሌለሽ አይ እኔ ቤተሰብ የለኝም በይና አንድያችን እንወቀው እንጂ ሰው እንዴት ነው ከሰው ቤት ገብቶ ሙጥኝ ብሎ አልወጣም ያዙይ ልቀቁይ በዚህ ወጥቶ ብላክስ ደግሞ ያናደደች ምን እንደሆነ ታውቃላችሁ ውዶቼ? ሃይሚን ልትማታ የተገለገለችው ነገር በጣም ነው ያናደደኝ። ሃይሚን ልትማታ አስባችሁታል? አንቺ ማንን ተማምነሽ ነው እንደዚህ በዚህ ደረጃ እንትን ያልሽው? ፍጥኝ ብለሽ በዚህ ደረጃ እንትን ያልሽው ያበዛሽው ማለት ነው። ምክንያቱም በዚህ ደረጃ የሆነ ነገር ከሌለሽ በኋላሽ የተማመንሽበት ነገር ከሌለሽ በዚህ ደረጃ ሙጥኝ ብለሽ አትጨቃጨቂም። ምክንያቱም የሆነ ነገር አለሽ እንዲወጣልን እንፈልጋለን። ምክንያቱም እቺ ልጅ ምን አስባ ነው? ምን አልማ ነው? ምሁና ነው? የት እየሄደሽ ነው? ምን እያደረገሽ ነው? መጣራት አለበት ውዶቼ። ለምን ካላችሁ እንዳለ የምታረገው ሴራና ስራ በጣም የሚያስጠላ በጣም የሚዘገንን ነው። ገባችሁ? ምክንያቱም እቺ ልጅ ምን አስባ ነው? የት እየሄደች ነው? ምን እየሆነች ነው? እንዴት ነው በዚህ ደረጃ? ብሩኬ ራሱ እንዲው ግንኙነት ኖራት እንበል ምሳሌ ነው። ግንኙነት ቢኖራት እንዴት ነው በዚህ ደረጃ ራሷን አጋልጣ የሰጠችው? ሴት ልጅ በዚህ ደረጃ እንዴት ነው ራሷን የምታረክሰው? አንቺ ቆይ ቤተሰብ የለሽም? ከሰው አልተፈጠርሽም? ዘመድ የለሽም? ወገን የለሽም? እናት አባት የለሽም ነው? ወይስ እናትና አባቶችሽ ለማኞች ናቸው? ወይስ ደንቆሮ ናቸው? በዚህ ደረጃ ልጆቻቸውን የማይቀጡ ገባችሁ? በዚህ ደረጃ ለገንዘብ ብላ ራሷን ያረከሰች ርካሽ ብይሻለሁ። በዚህ ደረጃ ቤተሰብ የለሽም? ወንድም የለሽም? እህት የለሽም? የሚቆጣጠርሽ ሰው የለም ነው? ወይስ ሀለሌ ነሽ እንዴ? እንዴት ነው በዚህ ደረጃ ራሱን አርክሶ ለገንዘብ ብሎ ትዳር ቀለበት አስረው በወግ በማረግ ያሉ ልጆች አንቺ እንዴት ነው በበላይ ገብተሽ ብሩኬን አፈቅረዋለሁ፣ ብሩኬን እዘቀዘቅለታለሁ፣ ብሩኬን እነሳለሁ፣ ብሩኬን እገለበጥበታለሁ እምትይ አንቺ ማንሽ? ውዶቼ በጣም እኮ ነው የምትገርመው። በጣም ማለት ነው። አንቺ ቤተሰብ የለሽም? አባትሽ የለም ነው? ወይስ አባትሽ ሞቷል? አባትሽ ሞቷል ከሆነ ቤተሰብ ከሌለሽ፣ እናት ከሌለሽ፣ አባት ከሌለሽ፣ ያነ ደንቆሮ አባትሽ ከሌለ በይ እንጂ በዚህ ደረጃ ራስሽን አርክሰሽ ምንድነው እንደዚህ አይነት ስራ የምትሰሪው? ሁለተኛ እኔ በብሩኬ ውዶች አልፈረድኩም። ለምን ካላችሁ ብሩኬ መረጃ ይዛበታለች። እቺ ልጅ መረጃ ስለያዘችበት ነው በዚህ ደረጃ እያሳቀቀችው ያለው። ገባችሁ? ሁለተኛ ደግሞ ሃይሚን ለመማታት የማታረገው ጥረት የለም ውዶቼ። ሃይሚን ለመማታት ሃይሚን የሆነ ነገር ለማድረግ የማትሰራው ስራ የለም። መጀመሪያ ደረጃ ራስሽን አስከብሪ ሃይሚ። ምክንያቱም አንደኛ ቤትሽን ለቀሽ መውጣት የለብሽም። ገባሽ? ማንም መጣ ማንም ለምን አንድ አይደለም 40 ሴት ለምን አይመጣም? ቤትሽን ለቀሽ መምጣት አይጠበቅብሽም። በሁለተኛ ደረጃ ደግሞ የፈለገ ነገር ችግር ቢፈጠር ከብሩኬ ጎን ሆነሽ አብረሽ መከራከር ነው ያለብሽ። እናቴ ሴቶቹ ጡዞባቸዋል። የሰውን ባል የኔ ባል ካልሆንክ ብለው ለመቀማት ፊጥን ብለው መጥተዋል። በሶስተኛ ደረጃ ደግሞ ራሷን ላረከሰች ሴት አንቺ ቤትሽን ለቀሽ መውጣት አይጠበቅብሽም ሃይሚዬ። እች እኮ ረክሳለች። ዘር የላት ማንዘር የላት ቤተሰብ የላት። ቤተሰቦቿ ጋጠወጥ፣ እሷ ጋጠወጥ፣ አባቷ ጋጠወጥ፣ እናቷ ጋጠወጥ፣ የጋጠወጥ ልጅ ስለሆነች ነው በዚህ ደረጃ ፍጥኝ ብላ የመጣችሁ ማለት ነው። ስለዚህ ሃይሚ ቤትሽን ለቀሽ መውጣት አይጠበቅብሽም። ሁለተኛ ደግሞ እነዛ ሁለት ልጆችሽን ለማን ጥለሽ ነው? እነዛ ሁለት የሚያማምሩ ልጆችሽን ጥለሽ ለምንድን ነው የምትሄጂው? ስለዚህ መውጣት አይጠበቅብሽም። ለምን ለማንም ሴት ብለሽ መውጣት የለብሽም። በሶስተኛ ደረጃ ደግሞ አንቺ ለቀሽ በየጊዜው ስትሄጂላቸው እየናቁሽ ነው የሚሄዱ። አንቺን እየናቁሽ አይ ሃይሚ ምንም አታመጣም፣ አይ ሃይሚ ምንም አታረግም፣ አይ ሃይሚ እንደዚህ ናት፣ አይ ሃይሚ እንደዚህ ናት እያሉ ራስሽን አታስንቂ። ከምንምና ከማንም በላይ
ራስን ማስከበር በራስ ነው። ስለዚህ ሃይሚ ራስሽ ማስከበር አለብሽ። ምክንያቱም ለማንም ወጠጤ ቤትሽን ለቀሽ መሄድ አይጠበቅብሽም። ወጠጤ ናት እኮ ሴት አዳሪ ናት። ሴት አዳሪ ባትሆንማ በዚህ ደረጃ ረክሳ መታ እንደዚህ አይነት የተጨማለቀ ስራ አትሰራም። በሙስሊምም ጾም ነው፣ በክርስቲያንም ጾም ነው። ገባችሁ? መከበር አለበት ጾም። እንደዚህ የተጨመላለቀ የወረደ ስራ መሰራት አልነበረበትም በአሁኑ ሰዓት። ገባችሁ? ሁለተኛ ደግሞ እንዴት ነው አስባችኋል? ሃይሚን ለማማታት ራሱ ያረገችው ጥረት እኔ በጣም ነው ያናደደኝ ውዶቼ። ሃይሚን ለማማታት የማታረገው ጥረት የለም። እቺ ቁሞ ቀር ማለት ነው። ሃይሚን ለማማታት ከመሮጥ የራስሽ ወንድ ፈልጊ። ሃይሚ እኮ ጀግና የጀግና ዘር ስለሆነች እኮ ነው ይዛ የተገኘችው። ስለዚህ ሃይሚ ቤትሽን እየለቀቅሽ ለማንም ጋጠ ወጥ ሴት አትሂጂ። ምክሬ ነው፣ አድርሱላት። ለማንም ጋጠ ወጥ ሴት ቤትሽን እየለቀቅሽ መሄድ አይጠበቅብሽም። ብሩኬ ባጠፋ ራሱ ገሰጥ አርግሽ ብሩኬን ውስጥ ለውስጥ ገሰጥ አርግሽ ሴቶችን ማባረር ነው እንጂ ያለብሽ ብሩኬን አታሳጩ። ሃይሚዬ ዛሬ ብሩኬን እያሳጣ ነው ስለሆነ ነው እቺ ልጅ ጠቅጥቃን በዚህ ደረጃ የናቀችን። ስለዚህ ሃይሚ ብሩኬ ጎን መቆም አለብሽ። ብሩኬን ለማንም ሴት አዳሪ መተው የለብሽም። እቺ ፈጣሪ የረገማት እርጋሚ ናት ውዴ። ሁለተኛ ደግሞ በዛ ደግሞ እዩ ያዙ ይጨብጡ ይልቀቁ እያለሽ ደግሞ እያለቀሰሽ ነው። እዩዬ መልካም መቃጠል መልካም ማልቀስ ላንቺስ እንደው ለምን ከፈለግሽ አራት እግርሽን አትበይ። አናዝንልሽም። ግን እኔ የገረመኝ ያንም ተነስቶ ብሩኬ ይም ተነስቶ ብሩኬ ያንም ተነስቶ ብሩኬን በቃ ተውት ይኑርበት። ከሃይሚ ጋር ነው ሃይሚን ወድ እናንተ የራሳችሁን ኑሩ። እናንተን አይወዳችሁም፣ አይፈልጋችሁም፣ አይወዳችሁም፣ አያፈቅራችሁም። እናንተን ወዷችሁ አፍቅሯችሁ አያቅም። ስለዚህ ይሄ ነገር ብሩኬን ለሃይሚ ተውት። ሁለተኛ ደግሞ በሰው ህይወት ጥልቅ ብላችሁ ገብታችሁ አታላዝኑ። በጣም ነው የሚያስጠላው። ነገ ወዲያ አዲሱ ትውልድ ምንድን ነው የሚመጣው ያለ እኮ እኛ ግራ ገባን ውዶቼ፣ ግራ ገባን። ስለዚህ ሴቶች ሙጥኝ ብላችሁ ከሰው ትዳር አትግቡ። ከሰው ህይወት፣ ከሰው ትዳር፣ ከሰው እንትን አትግቡ። በጣም ነው የሚያስጠላው። ስለዚህ ምንድነው ማድረግ ያለባችሁ? እናንተ የራሳችሁን ኑሩ። ሃይሚና ብሩኬ መቼም አይለያዩም። ፍፄ ግን የስራህን ይስጥ። አንተ ባታመጣት ቤቱን ባታሳያት ኑሮ በዚህ ደረጃ ሙጢጥ ብላ አትመጣም ነበር። አይ ፍፄ የስራህን ይስጥ። እና ለማንኛውም ውዶቼ ማለት ነው ሃይሚ ቤቱን ለቃ ብዙ ጊዜ የምትለቅላቸው ብዙ ጊዜ የምትሄድ ከሆነ ብዙ ጊዜ ለእናንተ ሰላም ብዬ ለእናንተ እንትን ብዬ ካለቻቸው እነዚህ ሰዎች እነዚህ ሴቶች የልብ እየተነሳቸው ደስ እያላቸው ነገ ወዲያ ደግሞ ሌላ ሴት ትመጣለች ውዶቼ። ሌላ ብሩኬን አፈቀርኩ ብላ ደግሞ ሌላ የምትመጣ የተዘጋጀች። ስለዚህ ሃይሚ ለማንም ሴት ቤቷን ለቃ ጥላ መሄድ የለባትም። ከምሬ ነው የምነግራችሁ። ምክንያቱም እያረጉት ያለ ነገር ሃይሚን ለመፈንቀል፣ ሃይሚን ለማሸማቀቅ፣ ሃይሚ እንድትጠፋ ሶሻል ሚዲያ እየተሰራ ነው። እኛ ደግሞ ከሃይሚ ጎን ገባችሁ? ከሃይሚ ጎን ነን። ስለዚህ ሃይሚን አታጠፏትም። ተረዳችሁ? እናንተ እንደዚህ አድርጋችሁ አሸማቃችሁ ምን ብላችሁ ሃይሚ ሶሻል ሚዲያ እንድትጠፋ ፈልጋችሁ ነው ወይ? አትጠፋም። እኛ ከጎኗ ነን። ገባችሁ? ለምን ካላችሁ እንደናንተ አይነት ደንቆሮ ሃይሚን አያጠፋትም በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ ራሳችሁ ረክሳችሁ ሁሉ ሰው እንደናንተ የሚመስላችሁ ሰዎች አላችሁ። ርካሾች ማለት ነው። ለዛ ነው በሰው ባል፣ በሰው ህይወት፣ በሰው ቤት እኔ ሻለሃለሁ፣ እኔን አፍቅረኝ፣ እኔ ከሃይሚ የተሻለ ሰጣሃለሁ። ከሃይሚ የተሻለ ምንድነው የምትሰጪው? ያንም ጉድጓድ ይህም ጉድጓድ። ስለዚህ ምንም ልዩነት የለውም እህቴ። ራስሽን እንትን ብለሽ ራስሽን አታስንቂ። ነገ ወዲያ ትፈምሻለሽ። መፈመስ እኮ በጣም ኢዚ ቢዚ ቀላል ነው። ግን በዚህ ደረጃ አትርከሽ ማለት ነው። አሰጡ። በሁለተኛ ደረጃ ደግሞ እኔ የሚገርመው ማለት ነው ውዶቼ የብሩኬ ውሽማ ሌላ አፍቃሪ ያላት አፍቃሪዋን ፎቶዋን እንድፖስትላችሁ ከፈለጋችሁ ፖስትችልን በሉ። የአፍቃሪዋን ፎቶ እፖስትላችኋለሁ። እሱ እያለቀሰ ነው
እየየየየ እያለ ነው። እሷ ደግሞ ብሩኬን ለማግኘት ደግሞ እማትጥረው ድንጋይ የለም። እንዴ በዚህ ደረጃ እንዴት ነው ምናምን ብዬ እኔማ በጣም ነው የሰቀጠጠኝ ውዶቼ። በጣም ነው ያናደድሽ፣ በጣም ነው የሰቀጠጠኝ። ፍቅረኛዋ ደግሞ እያላዘነ ነው። ፍቅረኛ አላት፣ ገባችሁ? ስለዚህ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። እና ምን ልላችሁ ፈልጌ መሰላችሁ ሃይሚና ብሩኬ መቼም አይለያዩም። ከፈለግሽ ውሽማሽን አምጥቼ ፎቶን ፖስትልሻለሁ። ፎቶ እንዳይፖስት ከፈለግሽ ደግሞ ከነ ብሩኬና ከነ ሃይሚ ህይወት ውጪ። ከነ ብሩኬና ከነ ሃይሚ ህይወት ካልወጣሽ የፍቅረኛሽን ፎቶ ልፖስት ትገደዳለሁ ማለት ነው። ውሽሚት ማፈሪያ የለሽም አንቺ ሲጀመር ፈጣሪ ፍረቱን አልፈጠረብሽም። ስለዚህ አርፈሽ ካልተቀመጥሽ እኛ ቪዲዮ ልናወጣ እንትን ይለናል፣ ግድ ይለናል። የባልሽን ፎቶ ወይም የፍቅረኛሽን ፎቶ ብሩኬ መተሽ እዚህ ጋር ማስቸገር መብት የለሽም። ምክንያቱም ለምን ካልሽ አይዶና ኋት ስለዚህ ብሩኬ አታገኙ። ፍቅረኛሽን እንዳናወጣብሽ ከፈለግሽ በቃ ከብሩኬ ራስ ወረጅ። ከዛ ውጭ ግን አይ እኔ አልወጣም ምትይ ከሆነ ያንቺን የፍቅረኛሽን ፎቶ ልንፖስት ግድ ይለናል። ገባሽ? ስለዚህ የለመደ ልማድ ያሰርቃል ከማድ። እንደዚህ እያልሽ የሃይሚን ህይወት ለመበጥበጥ ከመነሳት የራስሽን ጉድ በፊት ሸፍኝ። ውሽሚት ጉድሽን ሸፍኝ። ጉድና ጅራት በኋላ ይመጣል አይደል የሚባለው? ጉድሽን ሸፍኝ። ጉድሽን ሳሸፍኝ በዚህ ወጥቶ በዚህ ወርዶ በዚህ ብሎ እንደዚህ ብሎ አትበይ። አለቀ ደቀቀ። ምክንያቱም ጉድሽን ገና አልሸፈንሽም። ጉድሽን ስሸፍኝ ከዛ በኋላ እናወራለን የኔ እናት። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ እምላችሁ ማለት ነው እምላችሁ ይሄን ነው። በሁለተኛ ደረጃ ደግሞ ልንገራችሁ የፈለገ ነገር ቢሆን ወዲያ ወዲህ ብትሉ ብላችሁ ነው የምትቀሩት። ተረዳችሁ? ሃይሚና ብሩኬን መቼም ማለያየት ሆነ ማለት ሆነ አስፈላጊ አይደለም። እንዳንቺ ደግሞ ሃይሚና ብሩኬ በአንቺ ጸብ አይለያዩም። ኢንሻአላህ ወደፊት 1 ሚሊዮን እንትን ሰብስክራይብ ገብተው አይንሽ እያለ ታያለሽ ውሽሚት። ስለዚህ ውጪ። ካልወጣሽ ግን ያንቺን ቪዲዮ የውሽማሽን ቪዲዮ እለቀዋለሁ። ከኔ ጋር አለ ደርሶኛል ማለት ነው። እንዳይለቀቅብሽ የምትፈልጊ ከሆነ ደግሞ ከሃይሚና ከብሩኬ ህይወት ውጪ። አይን ያልወጣም አይ እንደዚህ ውዱ በዚህ ወጥቶ የምትይ ከሆነ እመኝኝ እንለቅልሻለን። እኛ በጣም ትግስታችን እያለቀ ነው። ገባሽ? ትግስታችን ከእልፍ በላይ ሆኗል። እንዲያውም እኔ በጣም ታግሽሻለሁ። በጣም ምክንያቱም በሃይሚ መተሽብኝ እስከዛሬ ዝም ያልኩሽ ትመለሳለሽ፣ ሴት ናት በቃ ምናምን እያልኩ ላሽ እያልኩሽ ነበር። አንቺ ግን የሴትነቱ ወጉ የሴትነቱ ክብሩ የሰው ማንነቱ ካልገባሽ ግዴታ እኛ ያንቺን የፍቅረኛሽን ፎቶ ልንፖስት ግድ ይለናል። በኢቲው ነው የምንፖስትልሽ። አሁን በቲክቶክ ወይ በፌስቡክ አይደለም፣ በኢቲው እንፖስትልሻለን። ስለዚህ ያነ መረጃ እንዳይወጣ ከፈለግሽ ከሃይሚና ከብሩኬ ህይወት መሰስ ብለሽ ውጭ። ሁለተኛ ደግሞ ለሃይሚ እጅሽን ያነሳሽላት ይቅርታ መጠየቅ አለብሽ። ይቅርታ ጠይቀሽ አንቺ ደንቆሮ ማለት ነው። ከዛ በኋላ ትወጫለሽ። ካለዛ ግን እናወጣዋለን። ተረዳሽ? ምክንያቱም እንዳንቺ አይነት ደንቆሮ የኛን ሃይሚ መቶ አይጨፍርባትም። እንዳንቺ አይነት ጋጠወጥ ሴት የኛን ሃይሚ መቶ ማንም አይናገራትም። ገባሽ? አንቺ ዘረቢስ ማለት ነው። ታስጠላ። እንዴት ነው የሚያደርጋት ደግሞ? ለመማታት ደግሞ ያቃጣታል። ለማንኛውም አድርሱላት ይህን ቪዲዮ ሸርታችሁ ቀናንሳችሁ በቲክቶክም በምንም ወስዳችሁ እንድታደርሱላት ፈልጋለሁ። ለዚች ቅምጥ ማለት ነው፣ ለዚች እርካሽ የረከሰች ሴት። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ።